የትነግ መሰረዝ በሕግ ዓይን ክፍል 2 በምርጫ ቦርድ ከትነግ መሰረዝ በኋላ የፕሪቶሪያው የሰላም ስምምነት ዕጣ ፈንታ ምንድን ነው በሚል ርዕስ የተጀመረው የቲክቫ የሕግ ባለሙያ አስተያየት ክፍል 2 በቤታችን ሚዲያ ዛሬ ይቀጥላል። እንደተለመደው የሕግ ባለሙያውን አስተያየቶች እያቀረብን ሊተች የሚገባውን እየነቀስን እንተቻለን። ተገቢ ጥያቄዎቻችንንም ለቲክቫና ለሕግ ባለሙያው እንሰነዝራለን። የሕግ ባለሙያው የክፍል 2 ንግግራቸውን ሲጀምሩ የትነግ ሙሉ በሙሉ ሕጋዊ ሰውነት ማጣት የፕሪቶሪያውን ስምምነት አይሽረውም። በትነግ የተፈረመውን የፕሪቶሪያ ስምምነት የሚፈጽም አካል በዛው ስምምነት ተወልዷል፣ እሱም ጊዜያዊ አስተዳደሩ ነው ሲሉ የሕግ አዋቂው አቶ ያሬድ ኃይለማርያም ለቲክቫ ተናግረዋል። ትነግ ስምምነቱን ቢፈርምም ስምምነቱን በትግራይ በኩል ሲያስፈጽም የነበረው ትነግ ሳይሆን ጊዜያዊ አስተዳደሩ ነው ብለዋል። የሕግ ባለሙያው አቶ ያሬድ ኃይለማርያም የፕሪቶሪያ ስምምነት ሲፈረምና ከዚያ በፊት ትነግ የክልሉ አስተዳዳሪ ነበር። የፕሪቶሪያ ስምምነት ከተፈረመ በኋላ ግን ትነግ የክልሉ አስተዳዳሪ አይደለም። ከስምምነቱ በኋላ ክልሉ የሚተዳደረው በጊዜያዊ መንግስት ነው። ታጣቂው ኃይልም ከትነግ እንዲለይ ተደርጓል። ከስምምነቱ መፈረም በኋላ ክልሉ ሌላ ባለቤት ተሰጠው ማለት ነው። በትግራይ በኩል ስምምነቱን እንዲያስፈጽም ኃላፊነት የተሰጠው ለጊዜያዊ አስተዳደሩ እንጂ ለትነግ አይደለም ሲሉ ሐሳባቸውን ገልጸዋል። ትነግ ስምምነቱን ፈርሞ ትግበራውን ለጊዜያዊ አስተዳደሩ አስረክቧል። የፕሪቶሪያው ስምምነት የሚተገበረው በጊዜያዊ አስተዳደሩ በኩል ነው። ስለ ፕሪቶሪያ ስምምነት አተገባበር ክልላዊ መንግስቱን ወክለው አቶ ጌታቸው ረዳ ነበሩ ማብራሪያ የሚሰጡት። ኃላፊነቱንም እሳቸው የሚመሩት ጊዜያዊ አስተዳደር ነበር የወሰደው። አሁንም ትነግ ቢሰረዝም የክልሉ ጊዜያዊ ክልላዊ መንግስት ግን አለ። ይኸው ጊዜያዊ ክልላዊ መንግስት አሁንም ስምምነቱን ያስፈጽማል ሲሉ የሕግ ባለሙያው ተናግረዋል። ስምምነቱን የፈረመው አካል ነው ስምምነቱን መተግበር ያለበት የሚል ነገር የለም። ያኔም ቢሆን ስምምነቱን የፈረምኩት እኔ ነኝ፣ መፈጸምም ያለብኝ እኔ ነኝ እንጂ ጊዜያዊ አስተዳደሩ አይደለም የሚል ጥያቄ አላነሳም ትነግ። አሁንም በፕሬዝዳንት ታደሰ ወረደ የሚመራው ጊዜያዊ አስተዳደር ስምምነቱ ትነግን ነው የሚመለከተው፣ እኔ አያገባኝም፣ ስምምነቱንም አልፈጽምም ብሎ ራሱን እስካላወጣ ድረስ ስምምነቱ ፈርሷል ወደሚል ድምዳሜ መሄድ አይቻልም። ተፈጻሚነቱ በጊዜያዊ አስተዳደሩ ይቀጥላል። ትነግ ስለተሰረዘ ወዲያውኑ የፕሪቶሪያዊ ሰላም ስምምነት ይፈርሳል የሚል ነገር አያስኬድም ሲሉ ተደምጠዋል። ስምምነቱ በአጠቃላይ ክልሉ ወደ ነበረበት ሁኔታ እንዲመለስ በፌዴራሉ መንግስት ስር ሆኖ ክልሉን የሚያስተዳድር ጊዜያዊ አስተዳደር እንዲቋቋምና ወደ ሕገ መንግስታዊ ስርዓት እንዲመለስ ነው የሚያዘው። የጊዜያዊ አስተዳደሩ ስልጣን የሚመነጨው ከፕሪቶሪያው ስምምነት ነው። በፌዴራሉ መንግስት በኩልም ቢሆን ስምምነቱን የፈረመው ብልጽግና መሩ መንግስት ቢሆንም ብልጽግና ከሌለ የፕሪቶሪያው ስምምነት አይተገበርም ማለት አይደለም። ሌላ ስልጣን የያዘ ፓርቲ የኢትዮጵያ መንግስት የፈረመውን ስምምነት ይፈጽማል። ስምምነቶች እንዲህ በቅብብሎች ነው የሚተገበሩት። ፈራሚ አካል ብቻ ስምምነቱን ይተግበር የሚል ነገር የለም በማለት ተናግረዋል። የቲክቫ ጠያቂ የትነግ መሰረዝ ለስምምነቱ መተግበር እንቅፋት ሊሆን ይችላል ብሎ ከጠየቃቸው በኋላ ሕግ አዋቂው ሲመልሱ ያለ ትነግ ትብብር ጊዜያዊ አስተዳደሩ ይህን ስምምነት ማስፈጸም ይችላል ወይ የሚለው ጥያቄ እዚህ ጋር ሊነሳ ይችላል። ጊዜያዊ አስተዳደሩ የፕሪቶሪያውን ስምምነት ለመፈጸም አቅም ይኖረዋል ወይ? ለምሳሌ ትጥቅ ማስፈታትን ብትወስድ ህወሓት ታጣቂው ኃይል ትጥቅ አይፈታም ካለ ምንድን ነው የሚደረገው? ስለዚህ የስምምነቱ ትግበራ ላይ ችግር ይፈጥራል። ምንም ጥያቄ የለውም፣ እንቅፋት ይሆናል። የፕሪቶሪያ ስምምነት አደጋ ላይ የሚወድቀው መቼ ነው ሲል የቲክቫ ጋዜጠኛ ጥያቄውን አነሳላቸውና ሲመልሱ የፕሪቶሪያው ስምምነት ሊፈርስ የሚችለው ትነግ ስምምነቱን አልቀበልም፣ ጊዜያዊ አስተዳደሩንም አልቀበልም ቢል ነው። አሁን ግን ትነግ እንደዚያ አላለም። ትነግ የፕሪቶሪያን ስምምነት በዚሁ መሰረት የተቋቋመውን ጊዜያዊ አስተዳደር አልቀበልም፣ እዚህ ክልል ውስጥ መንቀሳቀስም ሆነ መስራት አይችልም አላለም። አደገኛ የሚሆነው እኔ በፈረምኩት የፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር ከዛሬ ጀምሮ ፈርሷል፣ በዚህ ክልል መንቀሳቀስ አይችልም፣ ጊዜያዊ አስተዳደር የሚባል ነገር አንፈልግም ብለው ልክ ጌታቸው ረዳ እንዳባረሩት ጀነራል ታደሰንም ቢያባረሩትና እሱ ያቋቋመው ካቢኔ ካፈረሱት ስምምነቱ ሁሉ በሙሉ ፈርሶ ክልሉ በትነግ ቁጥጥር ስር ይሆናል ማለት ነው። ሁሉም ነገር ከስምምነቱ በፊት ወደ ነበረው ሁኔታ ይመለሳል። የፕሪቶሪያው ስምምነት የሚያወራው ስለ ትነግ ቀጣይ ዕጣ ፈንታ አይደለም።
ነገሮች ወደ ነበሩበት ይመለሳሉ ሲል ትነግም እንደ ማንኛውም ፖለቲካ ፓርቲ ይቀጥላል፣ ክልሉም በፌዴራሉ መንግስት ስር አስተዳደር ይኖረዋል ማለት ነው። በአጠቃላይ ፕሪቶሪያው ስምምነት በክልሉ ሰላም እንዴት ይመጣል፣ በክልሉና በፌዴራል መንግስት መካከል ያለው ግንኙነት እንዴት ወደ ነበረበት ይመለሳል የሚል ጭንቀት ነው ያለው። ልክ እንደ ኢትዮጵያው ህገ መንግስት እውቅና የሚሰጠው ለትነግ ሳይሆን ለክልሉ ነው። እንደ ማንኛውም ፓርቲ ትነግ ከፈለገ ራሱን ማክሰም ይችላል። ካልሆነም ትነግ ከምርጫ ቦርድ ጋር ተያይዞ የገጠመውን ችግር ራሱን ችሎ የሚታይ ነው ሲሉ የህግ አዋቂው ምላሾቻቸውንና ሐሳቦቻቸውን ደምድመዋል። ቤታችን ግን ለጠያቂውም ለመላሹም ሁለት ጥያቄዎቿን አስከትላ ነው ዛሬ ጥንክሯን የምታበቃው። አድማጭ ተመልካቾቻችን ገጻችንን ላይክ፣ ሼር፣ ኮመንት እና ሰብስክራይብ በማድረግ አብሮነታቸውን እንድታሳዩን እንጠይቃለን። የቲክቫህ እንግዳ የሆኑት የህግ አዋቂ በተለምዶ ቲዲኤፍ ተብሎ የሚጠራው የትነግ ሰራዊት ከትነግ እንዲለይ ተደርጎ ነው ስልጣን ለጊዜያዊ አስተዳደሩ የተሰጠው የሚል ምስክርነታቸውን ሰጥተዋል። የህግ አዋቂው ስለ ፕሪቶሪያ ስምምነት አጠቃላይ ማዕቀፍ ከሆነ የተናገሩት ትክክል ይሆናሉ። ከዚህ ውጪ አሁን በትግራይ ላለው አፈጻጸም ምስክርነታቸውን እየሰጡ ከሆነ ፍጹም የተሳሳቱ ይሆናሉ። የትነግ ፖለቲከኞች እያቀራሩ አቶ ጌታቸውን አባረው ከፕሪቶሪያ ስምምነት ውጪ ከሻዕቢያና ከታጣቂ ኃይሎች ጋር ግንኙነት እያደረጉ ያሉት ቲዲኤፍን አቅማቸው አድርገው ነው። እዚህ ጋር ያላቸው አስተያየት እንዲጠራ ጋዜጠኛው በንቃት መጠየቅ ነበረበት። የህግ አዋቂው ተጠይቀው የፕሪቶሪያን ስምምነት ስለሚሰርዙ ምክንያቶች ሲያስረዱ የኢትዮጵያ መንግስታት ቢቀያየሩም የፕሪቶሪያ ስምምነት ይቀጥላል፣ ከመቀጠል የሚያገደው ነገር አይኖርም። ትነግ ካልፈለገ ግን ፕሪቶሪያ አደጋ ይገጥመዋል የሚል የተሳሳተ መልእክት ለማስተላለፍ ሲሞክሩ በቲክቫህ ጋዜጠኛ ግልጽ ባልሆነ መንገድ በዝምታ ታልፈዋል። የፕሪቶሪያ ስምምነት ትነግ ስትፈልገው ብቻ በኢትዮጵያ ምድር ላይ የሚፈጸም ነው ማለታቸው ነው። እዚህ ጋር የኢትዮጵያ መንግስት የፕሪቶሪያ ስምምነትን በተመለከተ ፈጻሚ ብቻ ነው የሚል መልእክት ለማስተላለፍ ሞክረዋል። በፕሪቶሪያ ስምምነት ላይ አንደኛው ፈራሚ ከሌላኛው ፈራሚ ዝቅ ብሎ እንዲታይ ለማሳየት የሄዱበት ርቀት ከአንድ የህግ ባለሙያ የማይጠበቅ ተራ አስተያየት መሆኑን የቤታችን ሚዲያ ለማስገንዘብ ትወዳለች። ከፓርቲ ተሰርዣለሁና የፓርቲነት ስምምነት ወይም የፕሪቶሪያ ስምምነት አይተገበርም ቢል ትነግ ይችላል። ከመቻልም አልፎ አደጋ ይፈጥራል። የኢትዮጵያ መንግስት ግን አይችልም የሚል ንቀት የተሞላበት አስተያየት ለህዝባችን በቲክቫህ የቴሌግራም ቻናል ላይ ተሰራጭቶ ተመልክተናል። ይህ አስተያየት አግባብነት የሌለውና ለትግራይም ህዝብ ሆነ ለተቀረው የኢትዮጵያ ህዝብ ጠቀሜታ የሌለው መሆኑን ለማስገንዘብ እንወዳለን። አልፈልግም፣ ሁሉን ነገር በጉልበት ያገኘዋለሁ ያለን የፖለቲካ ኃይል ዕድሜውን፣ ታሪኩን፣ ባህሪውን፣ አፈጣጠሩንና የጦር ኃይሉን እያሰባችሁ በተለየ ፖለቲካዊ ውሳኔ መልሳችሁ አንግሱልን ማለታቸው ሳያንስ ዛሬ ደግሞ ትነግ ባይታዘዝ የኢትዮጵያ መንግስት ችግር ይገጥመዋል፣ ትነግ ግን ምንም አያገኘውም ማለታቸው እጅግ ገርሞን ተገቢ ሐሳብ አለመሆኑን ለመጠቆም ወደናል። ውድ አድማጭ ተመልካቾቻችን የቤታችን ሚዲያ ዕለታዊ ጥንክርን በዚህ አበቃን። ፈጣሪ የከርሞ ሰዎች ይበለን። ቸር ያሰማን።